አይነ ስውር። አይናማው አይነ ስውር። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመው በአምላክ እጅ ተይዘዋል። ሰላም ለእናንተ ይሁን ውድ የዩቲዩብ ቻናል ቤተሰቦቼ፣ እንደምን አላችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ስል በአክብሮት እጠይቃለሁ። አስተማሪ ታሪኮችን ወደ እናንተ ይዤ እቀርባለሁ። አይናማው አይነ ስውር የሚል አጭር አስተማሪ ታሪክ አቀርብላችኋለሁ። አይናማው አይነ ስውር። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመው በአምላክ እጅ ተይዘዋል። አንደኛው ሳንባው የቋጠረውን ውሃ ለማድረቅ ሲባል ለሰዓታት ያህል አልጋው ላይ ቁጭ እንዲል ይደረጋል። ከመስኮት አጠገብ ነው። ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባው እንዲተኛ ይደረጋል። እነዚህ ህሙማን በቆይታቸው ብዙ ተጨዋውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በወታደር ቤት ስለ ሰጡት አገልግሎት፣ የእረፍት ጊዜያቸውን የት እንደሚያሳልፉ ወዘተ አውርተዋል። ከመስኮት አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጭ እየተመለከተ ሁሉን ነገር በጀርባው ለተኛው ሰው ይገልጽለታል። በሚያማምሩ ዛፎች የተከበበ ሐይቅ ይታየኛል። በሐይቁ ላይ ዳክያዎች ይዋኛሉ። ሕፃናት ደግሞ ከወረቀት የሰሩትን መርከቦች በሐይቁ ዳርቻ ላይ በማስቀመጥ ይጫወታሉ። ፍቅረኛሞች በአንድ እጆቻቸው አበባ በሌላው ደግሞ ተቃቅፈው ሐይቁን ይዞራሉ። ከሐይቁ ባሻገር ውብ የሆነ ከተማ ይታየኛል። ሕፃናቶችም በደስታ ይቦርቃሉ በማለት ዘውትር የሚያየውን ሁሉ በሚያምር አገላለጽ ይተርክለታል። በዚህ አይነት ሁኔታ ሳምንታት አለፈ። አንድ ማለዳ ነርሷ ገላቸውን ልታጥብ ውሃ ይዛ መጣች። ከመስኮት አጠገብ ያለው የተቀመጠው በሽተኛ ግን በሕይወት አልነበረም። በጣም ደነገጠች። ጓደኛውም እንዲሁ አዘነ። ነርሷ አስከሬኑን በቶሎ እንዳነሱ ሌሎች ነርሶችን ጠርታ አዘዘቻቸው። ያ ብቻውን የቀረው በጀርባው የተኛው በሽተኛ አልጋውን ከመስኮቱ አጠገብ እንዲወስዱለት ጠይቆ ወሰዱለት። ሟች የነገረውን በሙሉ በመስኮት ለማየት በጣም ቸኩሏል። ቀና ብሎ ወደ ውጭ ተመለከተ። ከመስኮቱ ባሻገር ያለው ጥቁር ቀለም የተቀባ ግድግዳ ብቻ ነው። ደነገጠ። ምን ሆንክ አለችው። ነርሷም ምን ሆንክ አለችው። ሰውየው ብዙ አስደሳች ነገሮችን በዚህ መስኮት አሻግሮ ይመለከት ነበር አላት። አረ ሰውየው ማየት የማይችል አይነ ስውር ነበር ስትል በመገረምም መለሰችለት። ልብ የሚነካ ነገር። ስቅስቅ ብሎ አለቀሰ። ለካስ እሱን ለማስደሰትና የመኖር ተስፋ ለመስጠት ነበር ያን ሁሉ ነገር ፈጥኖ የሚያወራው። አንዱን ለማጠንከር ወይም ለማበርታት የኛ ጥንካሬና ብርታት አስፈላጊ ነው። ለሰዎች ደግ ነገር በማድረግ የተጨነቀ አእምሯቸውን እረፍት እንስጠው። ሰላም ውድ የዩቲዩብ ቻናል ቤተሰቦቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ያስቀምጡ። ላለሁኝ
አመሰግናለሁ። ሰላም